መውሊድ ቢድዓ ነው። ቢድዓ ብሎ ማለት መጥፎ ነገር ብሎ ማለት ነው። ከሸሪዓ አንፃር ስንመለከት በቃ መጥፎ ነገር ነው ከሸሪዓ አንፃር። የመጥፎ ደግሞ ጥሩ የሚባል ነገር የለም። ልክ የዝንጀሮ ቆንጆ አይነት ነገር ማለት ነው። ስለዚህ እነዚህ ሰዎች ምን አደረጉ? እንደዛ የምትሉ ከሆነ ተሽኪል ወይም ደግሞ ፈትሐ ከስራ ضማ ወይም ነጥብ የሚባለው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አልነበረም፣ ከዛ በኋላ የመጣ ነገር ነው። በተመሳሳይ በአንድ ጥራዝ ቁርአንን የመሰብሰብ ነገር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ በአቡበክር ሲዲቅ የተሰራ ነው። እሳቸውም ሁላ ሐሳቡ የመጣላቸው ከማን ነው? ከዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነው። ከዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሐሳቡ ሲመጣላቸው እርሳቸው ምን ብለው አስቀምጠዋል? እንዴ ከይፈ አዕመሉ ዐመለን ለም ያዕመልሁ ነብዩ ሰለላሁ ዐለይሂ ወሰለም፣ ነብዩ ያልሰሩትን ነገር እንዴት ነው ምሰራው ብለው ተናግረው ነበረ። ስለዚህ ያንን ያነሱና እኮ እነዚህ ሁሉ ነገራቶች ቢድዓ ናቸው ማለት ነው ይላሉ። ቢላሂ ዐለይኩም هذا قياس፣ ይሄ ቅያስ ነው። እኛ እያወራን ያለ ነው አዲስ ስለመጣ ነገር አይደለም። እንደዛ ከሆነማ ስለ መኪናም ስለ ስልክም ልናወራ ነው። እኛ ሸሪዓዊ የሆነ ነገር ነው ሰዋብ ይገኝበታል ተብሎ የሚታሰብ ነገር። እኛ የቁርአን ፈትሐ ከስራ ضማ ሰዋብ አገኝበታል ብሎ የሚያስባለ ከናንተ ውስጥ እስቲ አንድ ሰው አለ ሰዋብ ይገኛል በዛ? እኛ ቁርአን በመቅራት እንጂ ሰዋብ የምናገኘው በፈትሐ ስለ ከስራ ስለ ضማ እነዛ ወሲላዎች ናቸው፣ ማቅለያ ናቸው። ገብቷችኋል? ያንን የቁርአንን መቅራትን መንገድ የሚያቀሉ ናቸው። ይሄ ኑቀት የምንላቸው ነገራቶች ለምሳሌ እኛ ቤት በአሁን ቪዲዮ ከፍቼ ባሳያችሁ አብዛኛው እዚህ ጋር ያሉኝ ኩቱቦች ምንም እንትን የላቸው፣ ፈትሐ ከስራ ضማ የላቸው። ይሄ ምንም እኛ ያኔ ነሰሰሪ የሆነ ነገር አይደለም። ላይ ቁርአንም እንደዛ መነበብ ይችላል፣ ግን ስህተቶች እንዳይፈጠሩ ብዙ የአጀም የሆኑ ሰዎች እንዲገነዘቡት ግን ተቀምጧል ማለት ነው። ይሄ ከሸሪዓ ጋር ምንም የሚያገናኘው ነገር የለም። ወከዛሊከ ጀምዑ المصحف وغيره ከሸሪዓ ጋር የሚያገናኘው ነገር የለም። መውሊድ ግን ቀጥታ ከሸሪዓ ጋር ይገኛል። ነብዩን ስለምንወድ ነው የምናከብረው እያሉ ነው፣ ትዕዛዝም ጭምር ነው ብለው እያስቀመጡ ነው። ስለዚህ ያ ስህተት ነው። ሁለተኛ ለው ይፍተረድና ይህንን ስራ የሰሩት ማን ናቸው ካልን ሰሓቦች ናቸው አይደለ? ስለዚህ ሰሓቦች የሰሩትን ነብዩ እንድንከተል ወይም እንድንፈጽም አላዘዙንም? አዘውናል። ዓለይኩም ቢሱነቲ ወሱነቲ ኹለፋኢ አልመህዲይን አራሺዲን ሚን ባዕዲ ብለዋል። በኔ ሱና በኔ መንገድ እኔ ባስቀመጥኩላችሁ ባሰመርኩላችሁ መስመርና ከኔ በኋላ በሰሃቦች መስመር በኹለፋ አራሺዲን መስመር አላህ በመራቸው በነሱ መስመር አደራ ብለው አስቀምጠዋል። በነሱ ሱና የነሱ መንገድ በመከተል አደራ ብለው አስቀምጠዋል። ስለዚህ ለሐረጅኛ የነሱን መንገድ ስለምንከተል ማለት ነው። ይሄ ምንም ችግር ያለው ነገር አይደለም ማለት ነው። አላሁ አዕለም። እና አይገናኙም ነው ሁለቱ። እሺ ተመለሰልህ ሀቢቢ? አዎ ግልጽ ሆኖልኛል። ጀዛከላሁ ኸይር። ሌላ ጥያቄ ደግሞ ረቢዑል አወል 12ኛውን ቀን ብንጾም ብለው በእለቱ ቀን ሰኞ ሳይሆን ሮብ ወይም ማክሰኞ ቢሆን በዛ ቀን ብንጾም እንዳትጾሙ። ለምን እንዳትጾሙ እንደምላችሁ ልንገራችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን መች ነው? መች ነው የተወለዱት? ረቢዑል አወል 12 ነው የሚል አንድ ዓሊም አታገኙ። ያው የሚናገሩ አሉ፣ ግን ኮንክሪት በሆነ ደረጃ ረቢዑል አወል 12ኛው ቀን ላይ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱት የሚል አንድም ማስረጃ የለንም። በል እንደውም አብዛኛው ማስረጃዎች ያሉት ኺላፈ ዛሊክ ከርሱ በተቃራኒ ነው። አብዛኛው ማስረጃዎች ያሉት ማለት እንደውም ረቢዕ 8 ነው፣ ረቢዕ 8 ላይ ነው የተወለዱት። የተወለዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ10ኛው ቀን ነው ብለው ያስቀመጡ አሉ ብዙ ዑለማዎች ማለት ነው። በል እንደውም ከአቋሞች ሁሉ ትልቁና በጣም ጠንካራው አቋም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ8ኛው ዓመተ ሂጅራ ነው የተወለዱት፣ በ8ኛው ረቢዑል አወል በ8ኛው ቀን ነው የተወለዱት የሚለው ነው። ይሄንን ኢማም ኢብኑ ሐዝም አልዛሂሪ ኢማም ኢብኑ ሐዝም በአንደሉስ ከተማ የነበሩት ኢማም ኢብኑ ሐዝም ጀዋሚዕ አሲር በተሰኘው መጽሐፋቸው ገጽ 11 ላይ አስቀምጠዋል። እንዲሁም ሌሎችን ልጥቀስላችሁ። አልሐፊዝ ሙሐመድ ኢብኑ ሙሳ አልኸዋሪዝሚ ሁwa ሐፊዝ በጣም ትልቅ ሐፊዝ ነው፣ ዓሊም ነው። ይህንን ነብዩ የተወለዱት በ8ኛው ቀን ነው ይላል። አልሐፊዝ አቡል ኸጣብ ነብዩ የተወለዱት በ8ኛው ቀን ነው ይላል። እንዲሁም ኢብኑ አብዱል በር አተምሂድን በተሰኘው መጽሐፋቸው
ገጽ 28 እስከ 29 ይህንን ሐሳብ በሰፊው ያስቀምጣሉ ማለት ነው። በጣም ሌሎች ብዙ የሐዲስ ሊቃውንቶች የሚደግፉት መች ነው? ወሚን አልዓጀብ አልዑጃብ 8ኛ ቀን ነው የሚደግፉት። ገብቷቸዋል። 8ኛው ቀን ነው ብለው ነው የሚያስቀምጡት ማለት ነው። ሌላም አቋም ልንገራችሁ። ነብዩ የተወለዱት በሁለተኛው ቀን ነው ረቢዕ በሁለተኛው ቀን ነው ብለው የሚያስቀምጡ ዑለማዎች አሉ። ረቢዕ አልአወል ሁለተኛው ቀን ማለት ነው። ኢብኑ ከሲር ረህመቱላሂ ዐለይሂ አልቢዳያ ወኒሃያ ገጽ 2 ገጽ 219 ላይ ይህንን ሐሳብ አስቀምጧል። እና እንደውም ይህንን ይሄ ዋቂዲ በኩል የዘገበ ሐዲስ ወይም ሰነድ ወይም ዘገባ ካስቀመጠ በኋላ ያው ዋቂዲ ግን ከዛብ ውሸታም ነው ضعيف በሆነ ዘገባም ቢሆን ተንተርሰው ነው በሁለተኛው ቀን ነው የሚሉ ዑለማዎች ያሉት። ስለዚህ በ12ኛ ቀን መሆኑ ባልታወቀው ለምንድን ነው የምትጾሙት ነው? ሁለተኛ ዲን በግፊና በሽማ ይሆናል ወይ? እኛ ለነርሱ ብለን ጭራሽ እኛም ሌላ አዲስ ነገር ልናመጣ ነብዩ እንትን ባላሉበት ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉት ሰኞ ቀንና ሐሙስ ቀን በጾማለው ለምን የውሙን ውሊቱ ፊ የተወለድኩበት ቀን ስለሆነ ብለው ነው ያስቀመጡት። ሰኞን ሐና ሐሙስ ነው እንጂ 12 13 14 15 አይደለም። ስለዚህ መጾም የፈለገ ሰው ፈልየሱም የውም ሰኞና ሐሙስ ቀን ኸሚስን ይጾም ማለት ነው። እሺ ተመለሰልህ አኺ? ተመልሶልኛል። ጀዛከላሁ ኸይር። በሙሉ ካፊር ነው ብለው ነው የሚያስቀምጡት። ሐታ ኢብኑ ዑሰይሚን በሙሐደራቸው ላይ ምን ብለው ነው የሚያስቀምጡት? አንድ አካል ሰላት የማይሰግድ ከሆነ ሙስሊሞች መቃብር ራሱ መቀበር አይችልም፣ መስገድ ራሱ አይቻልም። እሱ ላይ የሚሰግዱ አካላቶች ወንጀል ሰርተዋል ብለው ያስቀምጣሉ። አሁን ወደ ጥያቄው ስንመጣ ሰላት የማይሰግድና አካል እንዴት ነው ትሪት ማድረግ ያለብን ከተባለ በመጀመሪያ ደረጃ ሰላት እንዲሰግድ ሊነገረው ይገባል። ሰላትን ስገድ፣ ሰላት መስገድ ግዴታ ነው፣ አላህ ያዘዘው ትዕዛዝ ነው፣ ይህን ትዕዛዝ መፈጸም አለብህ ተብሎ ሊነገረው ይገባል። ያንን ትዕዛዝ የማይፈጽም ከሆነ ሀጅር እስከ መደረግ ደረጃ ሊደርስ ይችላል። ሀጅር እስከ መደረግ ደረጃ ሊደርስ ይችላል። ሀጅር ብሎ ማለት ምን ማለት ነው? በዛ ምክንያት ከሱ ጋር እንትን ማለት ምንድነው? በቃ እንትን ሆድና ጀርባ መሆን ማለት ነው፣ መራራቅ ማለት ነው። ገብቷችኋል? እናንተ በዱንያ ኬዝ ሲሆን ወላና በራ አለ አይደለም? በዱንያ ኬዝ ልክ እኔ ብር በወስድ ከአንዳችሁ በብር ምክንያት ከኔ ጋር ትጣላላችሁ፣ አላናገረውም ትላላችሁ። ከኔ ብር ወስዷል፣ እንዲህ አድርጎኛል፣ እንዲህ ተፈጥሯል ትላላችሁ። ኦኬ፣ በዲናዊ የሆነ ጉዳይስ፣ ሰላት በማይሰግድ ሰው ጉዳይስ ላ ያኩል ጠዓመከ ኢላ ልሙእሚን፣ ምግብህን ራሱ ሙእሚን ካልሆነ በቀር አብሮ አይብላ ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አብሮ የሚኖረው ሰው አንተን ማንነትህን ይገልጻል። አብሮ ካንተ ጋር የሚታየው ሰው ያንተን ማንነትህን ይገልጻል። ሰላት ከሚሰግድ ሰው ጋር ነው የምትውለው፣ ሰላት ከማይሰግድ ሰው ጋር ነው የምትውለው። ዝም ብሎ ተራ ከሆነ ሰው ጋር ነው የምትውለው፣ ወይ ደግሞ ትክክለኛ ከሆነ ሰው ጋር ነው የምትሆነው። ምን አይነት አኗኗር ነው የምትኖረው? ያን ማንነትህን ይገልጻል ማለት ነው። ስለዚህ በተቻለ መጠን ሰላት የማይሰግዱ ሰዎች ጋር የምንኖር ሰዎች በእነሱ ምክንያት እኛው ጋር ራሱ መቅሰፍቱ እንዳይመጣ ተው ብለን ልንከለክል ይገባል፣ ልንመክር ይገባል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነቢያችን ሚስቶች መካከል ኡሙ ሰለማ ትሁን አንዳቸው በጠየቋቸው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው በጠየቁ ጊዜ ያ ረሱላህ አኑህለኩ ወፊና ሳሊሑን፣ በእኛ መካከል ደጋግ ሰዎች እያሉ እኛ እንጠፋለን እንዴ? አው ኢዛ ከثረ الخبث፣ መጥፎ ነገር የበዛ ጊዜ ብለው ተናግረዋል። ያን መጥፎ ነገር ደግሞ እኛ ማንከላከል ከሆነ ማንከለከል ከሆነ በእነሱ ምክንያት እኛ ራሱ ልንጠይቅ እንችላለንና ማለት ነው። አላህ ይጠብቃል። ስለዚህ ከዛ አንፃር ጥንቃቄ ማድረግ ያስፈልጋል ማለት ነው። በተቻለ መጠን መምከር ነው። ከመከርን በኋላ እንግዲህ አላህ Subhanahu Wa Ta'ala ከአቅማችን በላይ የሆነ ነገር ላይ አያስጨንቀንም ማለት ነው። አላሁ አዕለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳና ቢቢ አልሐምዱሊላህ ረቢል ዓለሚን። እህታችን መጨረሻውን እናረጋግጠና ትቀጥላለህ። እሺ ጥያቄውን ጨርሰሻል? ተመልሶልሻል? አዎ፣ ግን ያኔ ማለት የተለያዩ ቪዲዮዎችን እኔ ሼር አድርግላታለሁ መናገር ባልችልም፣ ግን እሷ ታውቃለች። ያው በስንፍና ነው እንጂ ታውቃለች ሁሉን ነገር ማለት ነው። ሐዲስም ታውቃለች፣ ቁርአንም የቀረች ናት። ያኔ ከአንቺ የሚጠበቀው መናገር ነው። ላ ምን ያስፈራል? በቪዲዮ ነው ሼር ማድረግላት ቪዲዮ ነው እንጂ እንዲህ በገጽ ስገጂ ብዬም ለማለት እፈራታለሁ ማለት ነው። ላ እንዴት ትፈሪያታለሽ? والله حق عليكم. وعليكم السلام ورحمة الله وبركاته. عندي ጨርሰት والله حق أن تخشوه ልንፈራው የሚገባው አላህን ስብሓነሁ ወተዓላ ነው።
የኃያሉ ያኔ ጌታ ላይ የአላህ ግዴታ በአፌ መናገር አለብኝ እንዳልጠየቅ? እንዴ አዎ መናገር አለብሽ። ምን ችግር አለው? ምክንያቱም የአላህ ስብሓነሁ ወተዓላ ህግ እኮ እየጣሰ እኮ ነው። የኃያሉ ጌታ የአላህ ህግ እየጣሰ እኮ ነው። ረበል አርባብ የሆነው ጌታ ህግ እየጣሰ እኮ ነው። እርሱ ያዘዘው ትእዛዝ እኮ እየጣሰ ነው። ከዛ በኋላ ከአላህ ስብሐነሁ ወተዓላ ትእዛዝ ውጪ እኛ ዓለም ላይ ትእዛዝ አለን እንዴ? ምድር ላይ ትእዛዝ አለን እንዴ? የለንም። ላአላህ የለንም። ስለዚህ የአላህ ስብሐነሁ ወተዓላ ሁክም የአላህ ስብሐነሁ ወተዓላ ትእዛዝ ሲጣስ አይቶ ጸጥ ማለት በራሱ አስጠያቂ ነው፣ ያስጠይቃል። ጸጥ ማለት አትችሉም። የአላህ ትእዛዝ ከተጣሰ ምን ማድረግ አለባችሁ? ያንን ነገር በምትችሉት አቅም መከላከል መቻል አለባችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ጸጥ ማለት የለብሽም። ተናገሪ፣ ምንም ችግር የለውም። ክብር ካልነካሽ፣ ካልተሳደብሽ፣ ካልተዛለፍሽ ማንም ሰው ለማንም ሰው ኸይርን ነገር አስቦ መናገር ይችላል። ምን ችግር አለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን ይመክሩ አልነበር? ሰሐቦች እርስ በርስ ይመካከሩ አልነበረም? ታቢዒዎች እርስ በርስ ይመካከሩ አልነበረም? ሰለፎችስ እርስ በርስ ይመካከሩ አልነበረም? ከሰለፎች በኋላ የመጡት ኸለፎችስ እርስ በርስ ይመካከሩ አልነበረም? ነበር፣ ይመካከሩ ነበረ። አይ እቺ ነገር ስተት ናት፣ እቺ ነገር ከዚህ አንጻር ብታያት፣ እቺን ነገር እንዲህ ብታረጋት፣ እቺን በዚህ በኩል ይሄን እንዲህ ብታረግ ብለው ይመካከሩ ነበረ። ማፊ ይሄ ሙሽኪል። ያ ነገር የምር የአላህ ወጅህ ተፈልጎበት የምር ያንን ሰውዬ ማስተካከል ተፈልጎበት እስከሆነ ድረስ ምንም ችግር የለው። መዛለፍ፣ መሳደብ፣ ማሽሟጠጥ፣ ማንጓጠጥ የመሳሰለው ነገር ካልተካተተበት ማለት ነው። ስለዚህ ከዛ አንጻር ብትመለከችው ኸይር ነው። ይቀጥል ወይ ያኪ ቀጥላዊ እንትን ላይ ባለፈው እንትን ብዬ ነበርና ቁርአን ላይ ስለ ፊርዓውን ሬሳ ይናገራል አይደል? ለወደፊት ህዝቦች ትምህርት እንድትሆን እናቆያለን የሚል አያ አለች ቁርአን ላይ እና አሁን ሲጠና ደግሞ በዚህ ሰዓት የተገኘ እንትን አለ ግብጽ ላይ ማለት ነው አይደለ? የፊርዓውን እየተባለ ይወራል። እሱ ነገር እንዴት ነው? ኦኬ አስለን አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። አልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ። ዛሬ እኛ በሰውነትህ እናድንሃለን ምን ትሆን ዘንድ ነገ ለሰዎች ተአምር ትሆን ዘንድ ብሎታል አላህ ስብሐነሁ ወተዓላ። ወወ ሐቅ የአላህ ስብሐነሁ ወተዓላ ንግግር ደግሞ ሐቅ ነው። የአላህ ንግግር ሐቅ ነው። እንደው ጀዛከላህ ጥሩ ፖይንትን እዚህ ጋር አነሳህልኝ። አንድ ፖይንትን እዚህ ጋር ነክቼ ማለፍ እፈልጋለሁ። ይህን ነገር ሪከርድ አድርጋችሁ ብታስተላለፉትም ደስተኛ ነኝ። ከሰሞኑን በውስጥ በኩልም ብዙ ሰዎች ያው ቲክቶክ ላይ ብዙ አልነበርኩም ታውቃላችሁ። በውስጥ በኩል ብዙ ሰዎች መጥተው ሲጽፉልኝና ሲጠይቁኝ የነበረው ጥያቄ ነበረ። ይህን አስመልክቶ ማለት ነው ኢዕጃዝ ዒልሚ የሆኑ ነገራቶች ሳይንሳዊ የሆኑ ነገራቶችን አንስተን ቁርአንና ሐዲስን በዛ መንገድ ማብራራት፣ መተርጎም፣ ማስቀመጡ እንዴት ይታያል? ምክንያቱም ብዙ ዑለማዎች ያንን ነገር ኻልፈዋል፣ አይፈቀድም ብለዋል። ስለዚህ አይቻልም የሚል ነገር በዝቷል። እዚሁ ሚዲያ ላይ እንደዛ አይነት ነገር እየተንሰራፋ ነው። ይሄ ማላ አስል ለህ አስል ያሌለው ነገር ነው በመሰረቱ ማለት ነው። ልክ እንደተባለው አሁን አልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ የሚለው የቁርአን አንቀጽ ስለ ማሚፊኬሽን ተብሎ ስለሚጠራው ፕሮሰስ ነው የሚያወራው። ግብጾች በጊዜው ማሚፊኬሽን የሚባል ፕሮሰስ ነበራቸው። አንድ ሰው ሰውነቱን የሆነ ነገር ይቀቧቸው ነበረ። በዛ ምክንያት ምን ይሆናሉ? ረጅም ጊዜ መቆየት እንትን ነበራቸው፣ የመቆየት ፕሮባቢሊቲ ነበራቸው። ስለዚህ አላህ ፍርዓውንን ምን አለ? አልየውመ ኑነጂከ ቢበደኒክ፣ በሰውነትህ ዛሬ ባህር ተፍታህ እንዳትበሰብስ አድርገን እናስቀምጣለን። ምን ትሆን ዘንድ? ሊመን ኸልፈከ አያ፣ ካንተ በኋላ የመጡ ሰዎች ኢብራ አይተው ወይኔ እሱም እኮ እንዲህ ነበረ፣ ይሄ ነበረ ለካ አምላክ ነኝ ሲል የነበረው ማ ዓሊምቱ ለኩም ኢላሃን ገይሪ የሚል የነበረው ይሄ ነው ብለው በአንተ ይስተማሩ ዘንድ እናድንሃለን ብሎ አላህ ነግሮታል። ያንን እኛ ስናይ ነው የምናውቀው። አላህ ቁርአን ላይ ምን ብሎ አስቀምጦልናል? ሰኑሪሂም አያቲና ፊል አፋቅ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ ልሐቅ። አንተ ሙሐመድ ሆይ አላቸው፣ አንተ ይዘው የመጣው ትምህርት ይህ አስተምህሮ ቁርአን ትክክለኛ መሆኑን እስኪገነዘቡ ድረስ በነፍሶቻቸውና አጠቃላይ በአድማስ በሙሉ ተአምራቶቻችንን እናሳያቸዋለን አለ። ሱብሃንአላህ ተአምራቶቻችንን እናሳያቸዋለን አለ። ቀን ከቀን አንዲት ቀን አታልፍም የአላህ ሱብሃነሁ ወተዓላ ቁርአን ላይ ያለ ተአምር ቢገለጥ እንጂ። እያንዳንዱ ዓለም ላይ የሚፈጠር ነገር ይህንን የቁርአን ተአምር ያረጋግጣል።
ለኛ ዒብራ ነው ተፈከሩ ነው እናንተ ምን አርጉ ነው ያንን ነገር በደንብ ለመገንዘብ ሞክሩ ነው ስለዚህ በግብጽ ሀገር የፍርዓውን ሬሳ አለ ብለው የሚያነሱት ነገር አለ ያን አስመልክቶ ብዙ የሚባሉ ነገራቶች አሉ አስለን ግን ሆነም አልሆነም ኢዕጃዙ ከቁርአን የሚጋጭ ነገር አይደለም ማለት ነው በል እንደውም ቁርአንን የሚያረጋግጥ የሚያጠናክር ነገር ነው ይሄ መሰረታዊ ሆነው ፖይንት ነው ማለት ነው ስለዚህ ኢዕጃዝ የሆኑ ነገራቶችን ያነሳን ከቁርአን ጋር ማገናኘቱ ማፊህ ሙሽኪላ ምንም ችግር ያለው ነገር አይደለም كذلك افتى به ابن عثيمين رحمه الله عليه እንደውም በዚህ ዙሪያ ትንሽ ጠንካራ አቋም ያላቸው ሼክ صالح الفوزان በአሁን ዘመን ያሉት ትልቁ ሼክ እሳቸው ትንሽ ጠንከር ያለ አቋም አላቸው በዚህ ዙሪያ ትንሽ ጠንከር ያለ አቋም አላቸው ወለው የሳቸው ራሱ ከነظርያቸው ጋር ወይም ከእይታቸው ጋር የተገናኘ ቢሆንም ማለት ነው ሌሎቹ ግን አብዛኞቹ ዳር الإفتاء عليهم አጠቃላይ ያወጡት ፈትዋም እንደውም ابن عثيمين رحمه الله عليه هذا لا ما فيه مشكلة ብለው ነው ያስቀመጡት ችግሩ ግን የሚቀያየር ፋክት ባልሆነ ነገር ግን ቁርአንና ሐዲስን እዛ ላይ ዲፔንድ ሆነን ካብራራን ችግር ሊፈጥርብን ይችላል ያንን መጠንቀቅ አለብን ብለው ሁሉም መክረው አስቀምጠዋል ማለት ነው ስለዚህ ከዛ አንፃር መመልከት እንችላለን የፍርዓውንን ታሪክ ጽህታፍኗል ሐቢቢ ጽህታፍኗል አሁን ትሰማለህ መሰለኝ እስቲ አውራ አሁን ትሰማለህ አሁን ስለ ጽንስ እንትን ሂደታ የተጻፈ ነገር አለ አይደል ቁርአን ላይ የወረደልን ነገር አለ አሁን እሱ እርግጠኛ መሆን እንችላለን ለምሳሌ እንደ ሚራክል ልንነግራቸው ክርስቲያኖች ገብተዋል አይደል እንደ ቁርአን ላይ የተደረጉ ተአምራቶች ምናምን ብለን ለነሱ ለማሳየት አሁን እርግጠኛ ሆነበትን ለምሳሌ የጽንስ ፕሮሰስ አለ አሁን ያው ኺላፍ ቢኖርበትም ማለት ነው ምክንያቱም ሐዲስ አለ የነቢያቶች ሰውነት ብቻ ነው ምድር ማትበላው ማለት የማይበሰብሰው የነሱ ገላ ነው ይሄ ደግሞ ካፊር ስለሆነ ኢስቲስና ያው ዲስ የተረጋገጠ ነገር የለም ይባላል ያው እንደ ተቀስቆም ኢስቲስና ነው هذا استثناء ይባላል ኤክሴፕሽን ማለት ነው አላህ ለተአምር ብሎ ያደረገው ኤክሴፕሽን ነው እንጂ የነቢያትን አጅሳድ እንዲሁም የቁርአን ሐፊዞችንም አጅሳድ አፈራት በላን ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ ደግሞ በኢስቲስና ተቀምጧል ማለት ነው ሼህ ፈውዛን ተጠይቀው እንደዛ ብለዋል አይደል ያው እንዳልከው አሁን ጊዜ እሱ አይደለም ምናምን ብለው ተናግረዋል ያው እንደዛ የሚያነሱት አለ ያአላህ አለም እኛ አርኪኦሎጂስት ሆነን ያንን ሰላላጥናን መናገር አንችልም እሺ ሌላ ልትነግረኝ ትችላለህ ሌላ እንደዚህ አይነት ለምሳሌ ከጽንስ እንደገና ሌላም ተአምራቶች እንደስ እርግጠኛ የተሆነባቸው አሁን እንደ ፋክት የማይቀያየሩ ብዙ ናቸው በጣም ብዙ ናቸው ከሰማይ በታች የተሰኘ መጽሐፍ አለኝ እኔ ያን መጽሐፍ ተመልከተው መጨረሻው ምዕራፍ አጠቃላይ ተመልከተው እነዚህ ነገራቶች ይዳስሳል ስለ ቁጥር የመሳሰሉ ነገራቶችን ስለሚል ኢንሻአላህ እሱን ተመልከተው እሺ ትጠቀምበታለህ የት ነው የማገኘው የት ሀገር ነው ያለው ክፍለ ሀገር ነኝ ኦኬ አይ ቲንክ አብዱ መርካቶን አውሮ ለማንኛውም አብዱ መርካቶን አውሮ እሺ አብዱ መርካቶ እንደዛ ሆነን ሰርች አድርግና ይመጣልሃል መጽሐፍ የሚሸጥ ልጅ ማታውቀው ከሆነ በውስጥ ጻፍለት ቲክቶክ ላይ ዚሁ አብዱ መርካቶ ብለህ በአማርኛ ጻፍ ይመጣልሃል ከዛ በውስጥ ጻፍለት እሺ خير እሺ ምንድነው አይ ቲንክ ስምሽ በደንብ አይነበብም በኬአይ የሚጀምር ኪምትቱ ይሁን ምን ለማለት እንደሆነ አላውቅም እንደዚህ አለሽ ሰላም አለይኩም ሼክ አረብ ሙስሊም እንተ ወንድ ነኝ ማለት ኖ አይ አንተ ነህ አይደለም ከላይ ኦኬ ወረደች ኦኬ ቀጥል ኪምትቱ ምን ማለት ነው لا حول عجب العجاب አንዳንዶቻችሁ ሰው እስቲ ቀጥል ሀቢቢ ሼክ እንትን ማድረግ ይቻላል እንዴ ለምሳሌ አሁን ቁርአን ራንደም ሊከፍተውና አሁን ኪዮቴ ጋር ካለው ነገር ጋር ከተያያዘ እንደንትን እንደሆነ የሆነ ኮኔክሽን እንዳለው ለመፍጠር
አስለን የቁርአን ትልቁ አስተዳደር ያስተዳደሩ ዋና ይሄ ዋናው ጭብጡ ያ ነው። ቁርአን ከእያንዳንዳችን የህይወት ክፍላችን ጋር ከራሳችን ጋር የተገናኘ መሆን መቻል አለበት። አላህ Subhanahu Wa Ta'ala እያንዳንዱን የቁርአን አንቀጾች ማነብነቡ ብቻ ሳይሆን የተፈለገበት እነዛን የቁርአን አንቀጾች ምን እንላቸው ዘንድ አላህ Subhanahu Wa Ta'ala ይፈልጋል፣ ተደቡር እናደርግ ዘንድ ይፈልጋል። ተደቡር ብሎ ማለት እነዚህንን የቁርአን አንቀጽ በደንብ አድርጎ ማዋሃድ ከራስ ጋር ማለት ነው። በደንብ አድርጎ ማስተንተን። ለምሳሌ አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ትውልዶች ምን ያህል አላህን በፈሩ ቁጥር በጎ እንደዋለላቸው ከአላህ ደግሞ በራቁ ቁጥር ምን ያህል መጥፎ ነገር እንደዋለላቸው የሚናገረውን የቁርአን አንቀጽ ስናነብ ሱብሃንአላህ እያልን ኦኬ እኔም እኮ እንዲህ ባደርግ እያልን ከራሳችን ጋር ተደቡር ማድረግ እንችላለን። ይሄ ምንም ችግር ያለው ነገር አይደለም። እንደውም በል ማህሙድ የሆነ ነገር ነው፣ የሚመሰገን የሆነ ነገር ነው ማለት ነው። ስለዚህ ያንን የሚመሰገን የሆነ ነገር ያንን ተግባር መፈጸም መቻል አለብን ሁላችንም። ለዛ ነው የሰው ልጅ በህይወቱ ብዙ ነገር ያጋጥመዋል። ቀኑን ሙሉ ብዙ ነገር ካጋጠመው በኋላ ማታ ልክ ሰላት ላይ ሲቆም ሰላት ላይ የሆነ የቁርአን አንቀጽ ሲነካ እቺማ ስለኔ ናት ይላል። ያ ህክመቱላህ፣ ይሄ የአላህ Subhanahu Wa Ta'ala ጥበብ ነው። ይሄ ቁርአን ህይወት ነው ለኛ። ገብቷችኋል? ብርሃን ነው፣ ህይወትም ጭምር ነው። ዝም ብሎ የሚነበነብ መጽሐፍ አይደለም። ዝም ብሎ የሚሰማ መጽሐፍ አይደለም። በድምጹ ብቻ በመስማት ብቻ ተለዙዝ ምናረግለት አይደለም። ህይወት ነው። አላህ Subhanahu Wa Ta'ala ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢስተጂቡ ሊላሂ ወሊረሱል ኢዛ ደዓኩም ሊማ ዩሕይኩም አላህና መልእክተኛው ለእናንተ ህይወት ለሚሆኑላችሁ ነገር በሚጠሯችሁ ጊዜ አቤት በሉ አለ። ሱብሃንአላህ አቤት በሉ አለ። ህይወት ለሆነው ነገር ማለት ነው። ስለዚህ ያንን ህይወት በትክክል ልንኖረው ልናስተነትነው ከራሳችን ጋር እያያዝን ተደቡር ልናደርግበት ይገባል። ይሄ ምንም ችግር ያለው ነገር አይደለም። ጀዛከላህ ወያክ። እሺ ኡሙ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን ፖፖ ላይቭ የሚባል ላይቭ አለ ማለት ነው። እሺ እና ፕላትፎርሙ ያው እንደ ቲክቶክ ነው፣ ግን ከዚህ በፊት ያው ኡስታዝ ጠይቄ አይቻልም እንትን ነው ምንድነው ቁማር ነው እንደ ቁማር ነው ያለው። ይሄ ነገር ይቻላል አይቻልም ማለት ይሄ እንትኑን ካልተጫወትን ይሄ ምንድነው የሚባለው ጋምብል ምናምን የሚደረግ ነገር አለው ማለት ነው። እሱን ምናምን ካልተጫወትን ሐራም ይሆናል ወይ ምንሰራው ስራውን ማለት ነው? ኦኬ በአላህ ፍቃድ አንድ ዩቲዩብ ቪዲዮ ለመስራት ይህንን ድረስ አስመልክቶ በደንብ ፕላትፎርሙን እያጠናሁት እገኛለሁ። አሁን ላይ ገብቼ ራሴ እያጠናሁት እገኛለሁ። ምክንያቱም መጀመሪያ ፕላትፎርሙን ማጥናት ይቀድማል የሚል እሳባው አለኝ እኔ እንደኔ ማለት ነው። ምክንያቱም ሳይታወቅ ዝም ተብሎ ይቻላልም አይቻልም የሚል አይነት ብይን መስጠቱ ትንሽ አስቸጋሪ ነው። አሁን ሁሉም ሰው ከሰማው ነገር ተነስቶ ነው መልስ የሚሰጠው። ምንድነው ሲባል አይ እንዲ ነው ኦኬ እንዲ ከሆነማ እንዲ ነው ብሎ ነው የሚያስቀምጡት እንጂ አስለን አጥንቶ ኦኬ ይሄ ፕላትፎርሙ እንደዚህ ነው አይቼዋለሁ ከዚህ አንፃር ብሎ ያብራራና የተናገረ ሰው والله اعلم እኔ አላቅም። የለም በእርግጠኝነት እንትን እንደምለው ማለት ነው። ስለዚህ እኔ ያንን ለማጥናት እየሞከርኩኝ ነው። በደንብ ካጠናው በኋላ ሰፋ ያለ ነገር ዩቲዩብ ላይ አስቀምጣለሁ ብያለሁ። ግን ከዚህ በፊት የማስቀምጠው የሆነ ምክር አለ ይሄን አስመልክተው ማለት ነው። የሰው ልጅ አእምሮ ከምንም ነገር በላይ በጣም ስሉጥ የሆነ አእምሮ ነው ሰው ልጅ ያለው። ከምንም ነገር በላይ ልሂቅ የሆነ አእምሮ ነው ሰው ልጅ ያለው። ከምንም ነገር በላይ መስራት የሚችል አእምሮ ነው ሰው ልጅ ያለው። ኦኬ ያም ማለት ነው አእምሯችንን ማዶምዶም የለብንም። አእምሮ ማለት ልክ እንደ እርሳስ ነው። ቀርጸን ከጻፍንበት በትክክል ይሰራል። ምንም ካልቀረጽ ነው ካልሞረድ ነው ዝም ብለን ደግሞ ምንደበደብበት ከሆነ ዱምዱም ይሆናል ማለት ነው። እማይጽፍ ይሆናል። ኦኬ ሶ ያን ስል የሆነ አእምሮ በእንደዚህ አይነት ነገር አታዶምድሙት ነው እኔም በቃ ምክሬ። ይሄ አእምሮን የሚያላሽቅ ነገር ነው። አእምሮን ገደል አፈር የሚከት ነገር። እናንተን ይሄን ቁጭ ብላችሁ እዛ ጋር ዝም ብላችሁ ላይቭ ገብታችሁ የሆነ ነገር ምናምን ከምታወሩበት ምን ከምትሉበት እዛ ጋር ምናምን ሰዓት ዝም ብላችሁ ቪዲዮ ከፍታችሁ
እዛ ጋር ከምትጣዱ ቁጭ ብላችሁ ብትማሩበት ያንን ታይም አትራፊ ትሆናላችሁ። ስኪሎችን ብትማሩ፣ ላንጉጅ ብትማሩ፣ ዲናችሁን ብትማሩ አትራፊ ትሆናላችሁ። ስንት አረብ ሀገር ስንት ዓመት ኖሮ አረብኛ ማይችል የለም ከእናንተ መካከል? አረብ ሀገር እዛው እየሰራ ማለት ነው። እንግዲህ በምን እየተግባባችሁ እንደምትኖሩ አላህ አለም። የለም አለ ሐቅ እኮ ነው ይሄ። አረብኛ እንኳን በደንብ ችግሯን ለመግለጽ ለመዳሟ ችግሯን መግለጽ የማትችል እህታችን እኮ አለች አሁን አረብ ሀገር ቁጭ ብላ ማለት አይብ هذا ይሄስ በጣም የሚያሳፍር ነገር። ኦኬ እነዚህን ነገራቶች እነዚህን ክፍተቶች ብትሞሉ ግን ለእናንተ ነበረ ጥቅሙ። ቁጭ ብላችሁ አረብኛ ከዩቲዩብ እንትን እያደረጋችሁ 1 ሰዓት 2 ሰዓት ዝም ብላችሁ እንትን ከምትሉ ከዩቲዩብ ያንን ትምህርት ኦኬ እንዲህ ነው ትምህርት ብትወስዱ፣ እንግሊዘኛ ቋንቋ ብትማሩ፣ ኮምፒውተር ስኪል ብትማሩ አትራፊ ትሆናላችሁ። እንደ ስራም አሰባችሁት እንደ ስኪልም ማለት ነው። በዛ ነገር ብትሰሩ አንድ ሴት ግራፊክስ ተምራ ወይ ደግሞ የሆነ ዩቲዩብ ላይ የሆነ ትምህርት ወስዳ በዛ የሆነ በወር ኦንላይን ላይ ዝም ብላ ልትሰራ ትችላለች። ስራ በጣም ቀላል ነው። እናንተ ብቻ ተማሩ። የሚሰራ ብዙ ነው ያለው፣ ምንም ችግር የለም። በቃ ስለዚህ ይሄንን አእምሮ ለምን ሲባል ነው ቁጭ ተብሎ እንትን ላይቭ ተከፍቶ ቁጭ ተብሎ ምንም ሳሰሩ ዝም ብላችሁ ቁጭ ብላችሁ እንትን እንድትሉ ይሄ አእምሯችሁ ዶፓሚን እያመነጨ ወይም የደስታ ስሜት እየሰጣችሁ በቃ የሆነች ያክል ነገር ለመለቃቀም አታስቡ እንደዛ። ሁለተኛ እዛ ላይ በፕላትፎርሙ በማቀው በተወሰነ ደረጃ እስካሁን ባለኝ ጥናት ፕላትፎርሙ ላይ ጋምብሊንግ አለ፣ ቀደምታችን ብላለች። ከጋምብሊንግ ውጪም ደግሞ ብር የማግኘት ሜተዶች አሉ። ግን በአብዛኛው ፕላትፎርሙ ለሴትና ለወንድ የተለየ የሆነ አፕሪሺዬሽን ይሰጣል። ከዚህ በፊት ያን አፕሪሺዬሽን እኔ ሴቶችን ለምንድን ነው የሚለውን ጥናት ሳደርግ እነሱ የሰጡት ሪዝን ሌላ ነው። ሴቶችን መበርታት ስላለባቸው እንደዚህ ልጅ ወልደው ረጅም ሰዓት ቤት ስለሚቆዩ ከዛ አንጻር ምናምን ነው የምናደርገው የሚል ማብራሪያ ይሰጣሉ። አላሁ አለም ወደፊት ስንሄድበት እናያለን። ግን በቪዲዮ ሴት ልጅ የምትወጣበትና እዛ ጋር የምትሰጣበት አይነት ነገር ያለበት ሙሉ በሙሉ ስህተት ነው። እንደዚያ አይቻልም። በዛ አይነት መንገድ ይመጣ ብርም ላ ይሂል ሐላልም ጭምር አይደለም ያም ይሆን እና ያ ነው። ኢንሻአላህ ሰፋ ያለ ነገር ደግሞ በአላህ ፍቃድ በደንብ አይቼ ምንድነው ሐሳቡ የሚለውን ከተረዳው በኋላ ደግሞ ኢንሻአላህ አስቀምጥላችኋለሁ ማለት ነው። ዩቲዩብ ላይ በሰፊው አስቀምጣለሁ ብዬ አስባለሁ ኢንሻአላህ። ዞሮ ይቻላልም አይቻልም ማለት አንችልም። አሁን እኔ ማለት ፕላትፎርሙ ላይ አልገባሁም፣ ግን ብዙ ጓደኞች ምናምን ገብተው እንትን ስላሉ ያንን እንትን ለማለት ነው። አንቺ እንዳትገቢ እነሱም ከገቡ ውጡ በያቸው። ምንም ጥቅም የለውም በያቸው። ምንም ጥቅም የለውም በያቸው። እዛ ዝም ብለው ቁጭ ብለው አእምሯቸውን አደምድሞ ከሚለቃቀሙት የሆነች ትምህርት ተምረው ሪል ስራ እየሰሩ የሆነች ብር ቢያገኙ ለነሱ ይጠቅማቸዋል። እና ያ ነው የተሻለ የሚሆነው። አእምሯችሁን አትግደሉ። ይሄን አእምሮ አትግደሉ። የአላህ ጸጋ ነው። አላህ የሰው ልጅ አእምሮ ልክ እንደ ሆዳችን ነው። ሆድ በበላህ ቁጥር ይሰፋል። አእምሮን ባነበብክ ቁጥር በተማርክ ቁጥር እየሰፋ ነው ይመጣል። አንድ መጽሐፍ ያነበበ 2 መጽሐፍ ያነበበ አንድ አይደለም። 3 መጽሐፍ ያነበበ አንድ አይደለም። 4ኛ መጽሐፍ ያነበበ አንድ አይደለም። 5 የደገመ አንድ አይደለም። ገብቷችኋል? አሁን አብዛኞቻችን ስለ መጽሐፍ ማንበብ ምንም ኖሃው የለንም። ኦኬ በጣም ገና መጽሐፍ ክፍት ሲያደርግ እንቅልፍ ይመጣ ሰዋል። አሁን ይሄ የቲክቶክ ትውልድ ነው። እንደዚህ አይነት ነገር በቃ የሆነ ዝም ብለህ ቶሎ እንደዚህ ምንድነው በቃ ስክሮል እያደረጋችሁ ቀጣይ ቪዲዮ ኦኬ እንትና እንደዚህ ያለች ምናምን ቀጣይ ቪዲዮ እንትና እንደዚህ ሆነ ቀጣይ ወይኔ ሲያሳዝን ሞተ ቀጣይ ቪዲዮ እንትና አገባች እንትና ወለደ። ይሄ አእምሮ እኛ ጋር ነው አሁን ያለው ማለት ነው። አላህ ያንሳውን። ስለዚህ መጽሐፍ ቁርአን ምናምን ስትከፍቱ በቃ ዱካክ ይመጣል፣ እንቅልፍ ይመጣል ምናምን። ከዚህ መውጣት መቻል አለባችሁ በተቻለ መጠን። ከዚህ በፊት እምላለሁ እዚህ መታችሁ ትምህርት ለምሳሌ አወከር መጥቷል፣ አወከር ጋር እንማር ብላችሁ ላይቭ ከመግባት ውጪ ወይ የሆኑ ወንድሞች ጋር እንደዚህ ኸይር የሆነ ነገር ጋር ከመግባት ውጪ ማለት ነው። ያ ጀማዓ እኔና አርምጡኝ። ከመግባት ውጪ ቲክቶክ ስክሮል በማድረግ እባካችሁ ህይወታችሁን እንትን አትበሉ። ዩቲዩብ የምር ከፈለጋችሁ ዩቲዩብ ግቡ። በቃ ዩቲዩብን ተመለከቱ። ረዘም ያለ ቪዲዮ ዩቲዩብ ላይ ተመልከቱ። የፈለጋችሁትን ነገር እዚህ ቲክቶክ ላይ ዝም ብላችሁ ስክሮል ከምታደርጉ ማለት አደጋ አለው። እንግዲህ እኔ እመክራለሁ። እኔ ትሰሙኛላችሁ አላቅም። እስካሁን ብዙ ነገር ተመካክረናል።
ያው ረጅም ጊዜ ስላልነበርኩኝ ተፈጽሟል አልተፈጸመም አላውቅም። እኔ እመክራለሁ፣ ከሰማችሁ ኸይር፣ ምክሩን ስመክር እኔ ለራሴም ጨምሮ ነው። ካልሰማችሁ ደግሞ ጨው ለራስህ ስትል ጣፍጥ፣ ያለ በዚያ ድንጋይ ነህ ብለው ይጥሉሃል ይላል እና ድንጋይ ናችሁ ተብላችሁ እንዳትጣሉ እሺ። مرحبا جزاك الله خير استاذ. ወያኪ እሺ አወከር ሪከርድ እናድርግ። ስለ ፌሚኒስትም ትንሽ ንገረን፣ በውስጥ እየጠየቁኝ ነው والله። እሺ አንድ ነገር ልንገራችሁ። አሁን ምን ያህል ማለት ነው የላሸቅን ትውልዶች መሆናችን አእምሯችን ምን ያህል በቃ የመጨረሻ ማለት ይሄን አገላለጽ መጠቀም አልፈልግም ግን ልጠቀሙ የመጨረሻ ደደብ ትውልዶች እንደሆነ ልንገራችሁ። ለምን እንደዚህ እንዳልኳችሁ ልንገራችሁ። ምዕራባውያን በጣም ይበልጡናል በአእምሮ። ምን ያደርጋሉ? አንድ አይዲዮሎጂን መሬት ላይ ማምጣት ሲፈልጉ ይሄ ሳይኮሎጂካል ዋርፌር የሚባል ነገር አለ። ያንን አይዲዮሎጂ በኔጌቲቭም በፖዚቲቭም እንዲነገር ይፈልጋሉ። በኔጌቲቭም በፖዚቲቭም እኔ ስለ ፌሚኒዝም የሚያወራ ሰውን አልደግፍም። በቃ ይሄ የኔ አቋም ነው። እኔ አላወራም። ከረጅም ጊዜያት በፊት ቴሌግራም ላይ ሄዱ አርቲክል ጽፌያለሁ። የፈለገ ዕውቀት የፈለገ ሰው እዛ ጋር ማንበብ ይችላል። በተቻለ መጠን ግን ስለ ፌሚኒዝም በዚህ ሰዓት ማውራት ማለት ልክ ፌሚኒዝም እንደሚያቀነቅኑ ሰዎች ለነሱ ግብአት መስጠት ማለት ነው። እኔ ይሄንን ነው ማለት ሩሲያ ሀገር ላይ ይሄንን እንትን ታሪክ ልንገራችሁ። ሩሲያ ሀገር ላይ ስለ ላይክ ሆሞሴክሹዋሊቲ ወይም ደግሞ ግብረ ሰዶም ወይም ተመሳሳይ ጾታ ጋብቻ ስለሚባለው ነገር ማውራት አይቻልም በኔጌቲቭ። አወከር ተነስቶ ለምሳሌ በጣም ግብረ ሰዶም መጥፎ ነገር ነው ብሎ ማውራት እንኳን አይችልም። ለምን እንደሆነ ታውቃላችሁ? አይዲያውን ብዙ ሰው እየሰማው እንዳይመጣ። አሁን እናንተ ስለ ፌሚኒዝም ምንም አታውቁም ነበር። አንድ ሰው ተነስቶ ፌሚኒዝምን ሲተች ምን አደረገ? እናንተ ሰማችሁት ማለት ነው። አይዲያው ተጠናወታችሁ ማለት ነው። እናንተ ጋር ተመለከታችሁ። ይሄ ሳይኮሎጂካል ዋልፌር ነው። እነዚህ ሰዎች በቃ በዚህም በቦሌም ሆነ በምንም አይነት ሁኔታ በቃ የፈለጉትን ነገር አሳክተዋል። ገብቷችኋል? እኔ ለምሳሌ የማስተምረውን የኢስላምን ትምህርት በመተቸትም ይሁን ባለመተቸት እንደሚያደርስልኝ ሰው የሚመቸኝ የለም። በመሳደብም ሊሆን ይችላል፣ ባለመሳደብም ሊሆን ይችላል። እያብራራ በፈለገ አድርጉት። ለምሳሌ እኛ ጋር የምታስታውሱ ከሆነ ብዙውን ጊዜ ክርስቲያኖች መሳደብ ሲጀምሩ ብዙ ክርስቲያን እኛ ጋር ይመጣል። ለምን? የሰው ልጅ አእምሮ በባህሪው እስቲ ማን ነው አወከር ማን ነው ይላል። ለምንድን ነው እንደዚህ የሚሰሩት? ምን አድርጎ ነው አወከር? ከዛስ ይመጣል እንደዚህ እኮ እያሉ ምናምን። እንግዲህ ያው ረጅም ጊዜ ታሪክ ታውቃላችሁ። እየመጡ ብዙ ነገር የሚሉ ክርስቲያኖች አሉ። ኧረ እኛ እንዲህ ሰምተን እንዲህ ብለን ምናምን አይነት ነገር ማለት ነው። ስለዚህ በኔጌቲቭ የሚነሱ ያን አታክ አረግን ብላችሁ ፕሮሞት ታደርጋላችሁ። ኦኬ። ስለዚህ በጣም ስል ልኖር ይገባል። በጣም የበሰለ አእምሮ ሊኖረን ይገባል። ላይክ ዝም ብለን አንዳንድ አይዲያዎችን ዝም ብለን እናቃርገን ብንተዋቸው ምንም እንትን የለው እና ተደርጎ የማይተውበት ቦታ ግን ያኔ ምን ይደረጋል? ያኔ በቃ የምር አሁን ይሄ ነገር ሰርጎ ሲገባ ሀገራችን ላይ የምር አይዲያው በቃ በደንብ ሲሞገትበት ያኔ በየቀኑ ልክ ላይ ክርስቲያኒቲን መልስ እየተሰጠ አይደለ? እንደዛ መልስ ይሰጣል ማለት ነው። አይዲያው ሰፊ ስለሆነ ይሄ አኒስዋ ይባላል። አኒስዋ ለእስላሚያ ተብሎ የሚጠራ አለ፣ ወይም ኢስላሚክ ፌሚኒዝም ተብሎ የሚጠራ አለ። ዘን ደግሞ ዌስተርን ፌሚኒዝም አለ። ያው ብዙ ነው፣ ሐሳቡ ብዙ ነው። ቴሌግራም ላይ ታገኙታላችሁ። ኢንሻአላህ ሼር ተደራረጉና ቴሌግራም እዛ ጋር ገብታችሁ ብትማሩ ተጠቃሚ ትሆናላችሁ ማለት ነው። እኔ ግን እዛ ሐሳብ ላይ ብዙም አሁን የማውራት እንትን የለኝም። ምናልባት ሁሉ ነገር ሲበርድ ምናምን አይዲያው ከበረደ በኋላ እኛ ከፈለጋችሁ እንማማርበታለን። ለመማማር ምንም ችግር የለውም። ሐሳቦችን ወይ ደግሞ ያልገባው ሰው ምናምን ካለ ጥያቄዎችን ኢንሻአላህ እንመልሳለን ባላህ ፈቃድ። ምክንያቱም አሁን ዛሬ አይደለም እኔ በጣም 3-4 ሙስሊም ፌሚኒስትን ብለው እንትን የሚሉ ሰዎች ጋብዘውኝ ዲቤት አድርጌያለሁ ቴሌግራም ላይ። ዛሬ አይደለም ረጅም ጊዜ ቆይቷል። እንደው በቃ አይዲያቸውን ይዘው ቁርአን ሐዲስን እንደዚህ ከዚህ አንፃር ምናምን ብለው
ላይክ ኢስላሚክ ፌሚኒዝም የሚባል ነገር አለ። ሶ ከዛ አንፃር ምናልባት ሐሳቡ ላይ ማንም ሰው ማውራት ከፈለገ ምንም ችግር የለውም፣ ማውራት መነጋገር እንችላለን። ከዛ ውጭ ግን ማፊሽ ፋኢዳ ይላሉ አረቦች። እሺ ሌላ ጥያቄ ያለው ሰው ካለ? ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈርተሻል፣ ልብስሽ እየተቆረጠ አሁን ይሰማል? አሁን ይሰማል፣ ግን ፈርተሻል፣ ልብስሽ እየተቆረጠ ነው ወይስ አልፈራሽም? ኧረ አልፈራም። ሰላም ነው ኡስታዝ። ሰሞኑን ምን ሆናል? ረቢል ዓለሚን ሰሞኑን ስጠፋ ምን ሆናል ብዬ ነበር የሆነ ቪዲዮ ሳይ። አይ ተይ አሁን ስመጣ ነው ጠፋህ ብለሽ የምትጠይቂው? ይሄ በጣም የሚያሳዝን። ኧረ ተው። እንግዲህ መገኘ የታወቀ ነው። አልጠየቃችሁ፣ የት ሄዳል አላችሁ። በዚያውን ስደት ወጥቼ ቢሆንስ የሆነ ሀገር ሄጄ ቢሆን ገሩ። ግን በጣም ብዙ እኮ አስተዛዘበን፣ ቲክቶክ አስተዛዘበን። አይ ወላሂ አንድ ላይ ብዙ ስለማይጠቀም ነው ዝም ብዬ እከታተላቸዋለሁ እንጂ ላይ አልጠቀም። ግን የሆነ ቪዲዮ አየሁ ትንሽ ተጋልጦ ነበር። አይ ሰሞኑን ስጠፋ በቃ የሆነ ነገር ነው ያልኩት። አይ በሰላም ነው። አሁን አንዲት እህት ያደረገችው ልንገራችሁ። ሀቂቃ አንዲት እህት ያለችኝን መጣችና በውስጥ ጠፍተህ ነው? አዎ አይ ቲክቶክ አካውንት እንትን ብያለሁ። ከዛ በቃ እኔ የምደልታለሁ ብላ ደለተች። ግን እናንተ ትገርማላችሁ። የት መገኛዬን እያወቃችሁ የት ነው አላላችሁ። ቀልድ ነው። እሺ እንደዛ አይደለም። ገና የመጀመሪያ ቀን 2 ቀን 3 ቀን ነገር ጀመራችሁኝ እዚህ ሱዴስ። ዛሬ ነው የገባሁት። የመጀመሪያ አይ ቲንክ 2ኛ ይሁን 3ኛ ቀን ማታ 6 ሰዓት ላይ ነው ኡስታዝ ጀማል የደወሉት። አረ ሰው እንደዚህ እያለ ነው እንዴ? ምን ሆነህ ነው ምናምን። እኔም የሆነ ቦታ ነበርኩኝ እንዴ እኔ ራሱ ምን ሆኜ ነው? አረ ኡስታዝ እኔ ራሱ ምን ሆኜ ነው አልኳቸው። አረ እኔ ምንም የማውቀው ነገር የለም ምንም። አይ እንደዚህ የሆነ ሀጃዎች ምናምን ስለነበሩ ነው ምናምን ብዬ መልስ ሰጠው ማለት ነው። በአጠቃላይ ያው አንዳንድ ሀጃዎች ስለነበሩ ከዛ አንፃር ነው። አይ እኔ ያንን ቪዲዮ ሳይ ነው ከሁሉም በላይ አብዱል ከሪም ሰሞኑን ማለት ኢብራሂም ነበር። ኢብራሂም ካንተ ከነበረ ትንሽ እንትን ተገልጦ ነበረ ፊት። ከዛ እንደነገጥኩ ሲያዩ ስጠፋ ከዛ ለዛ ምክንያት ነው ብዬ ነበር። አይ አይደለም ምን አሁንም እኮ እኛ ችግር የመገለጥና የማስገለጥ ችግር የለብንም። አንድ ሙስሊም ምን አደረገ መሰላችሁ? በጣም ነው ያሳቀኝና የሆነ ቪዲዮ ሰርቼ መጣና ላይክ እንደዚህ በከፊል እንትን ፎቶ የኔ ፎቶ ቪዲዮ ላይ እንደዚህ ተከፍቶ በከፊል የተገለጠበት የሆነ ቪዲዮ አለና ከሆነች ክርስቲያን ወስዶ የቆየ ነው የሆነ ክርስቲያን ወስዶ እንትን ኮሜንት ላይ ለጠፈው። ከዛ ከምንም አንፃር ላብራራው አልቻልኩም። ለምን አደረገው? ሙስሊም ነው ሰውየው ምናምን ውስጥ ገብቼ ሳይ አህባሽም አይደለም ምንም ሌላ እንትን የለውም። ከዛ ያምራል ፎቶ ፕሮፋይል ላይ አድርገው አልኩት። አዎ አለኝ። እንግዲህ የሌባ አይን አውጣ ነው ይባላል። ያምራል ነው ፎቶ ፕሮፋይል ላይ አድርገው አልኩት። እኔ ደግሞ አልደለትኩትም። እሱ በቃ በጣም እናድድ ምናምን በቃ ማብድ ነው መስሎታል። እና አንዳንድ ሰዎች እኔ የሆነ ለምን እንደዚህ ያደረጉ ራሱ ለምን የሚለውን ነገር አንዳንዴ አይብራራም። እኔ ግራ ይገባኛልና ከዛ አንፃር ነው ያኔ ይብሮ ቤት ቁርአን ልንቀራ ስንል አንዴ ያ እንትን ብዬ ነበረ። ግን ምን ያህል ክርስቲያኖች ግን ላኢላሃ ኢላላህ ቁርአን በምንቀራ ሰዓት እኔ አሁን ስንት ዲያሎግ አድርገን ያ ሁሉ ሰዓት በቃ ተደቅኖ ነበረ። እንትን ምንድነው ይሄ ሪከርድ ሲደረግ የነበረው ማለት ነው። አገኘ ነው ምናምን ብለው ወዲያው ፖስት። እኛ ደግሞ እኔ አይደንቀኝም፣ ሀቂቃውን ስነግራችሁ እኔ አይደንቀኝም። ለማንም ለክርስቲያን ከዚህ ፊትም ተናግሬያለሁ። በምንም ተአምር ልታገኙኝ በምንም ተአምር አትችሉም ብያለሁ። ማንም ሰው ቢያገኘኝ ግን እኔ ምንም መሀል አስፋልት ላይ ቆሜ መስበክ እችላለሁ። ምንም ችግር የለብኝ። እሺ እንደውም በጣም ላይ ሐሳቦች ብንመለከት ከዚህ አንፃር የምንመለከታቸው ናቸው። ስለዚህ ቃዒዳ ነው። የአላህ Subhanahu Wa Ta'ala ወጅህ የተፈለገበት አጅር ይገኝበታል የተባለ ነገር ሁሉ ቢድዓቲን ضላላ ውስጥ ይገባል። ካልሆነ ግን ላ አይገባም ማለት ነው።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ። እሺ የኔ ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶቼ 73 ቦታ ይካፈላል ብሎ ነበር የሚል ሐዲስ አለ። አሁን ደግሞ ፍርቃው ብዙ ቦታ ከሱ ይበልጣል የሚሉ እንትኖች ኡስታዞች ሰምቼ ነበር። እንዴት ነው? أصلا أنصدق ما قال رسول الله صلى الله عليه وسلم أم قاله الأساتذة نبي قالوا إنه من الناس أركوا ويس دمو يونو سوش تنستو يتناقروا تناقرنا من الناس أركوا نبي يتناقروا تناقرنا من الناس أركوا نبي محمد صلى الله عليه وسلم لا سوا سوس بلون يسكمتوا من أربعة 7 ميلو نجر كأننا عند علماء اصطلاح أنصار 7 ميلو نجر يقطر بزهانة ياسايال 7 ميلو نجر مالته يقطر بزهانة ياسايال بعربوش ቋንቋ አገላለጽ ልክ አላህ ሱረቱል አንፋል ላይ ኢን ተስተግፊር ለሁም 70 مرة فلن يغفر الله لهم ይላል። ለነዚህ ሰዎች 70 ጊዜ ሁላ ምህረት ብትጠይቅላቸው አላህ ምን አይላቸውም አይምራቸውም ይላል። ያ ማለት ከ70 ጊዜ በላይ ብትጠይቅ ይምርላቸዋል ማለት ነው ወይ ብለህ ስጠይቅ ላ የተፈለገበት ምንድነው? በፈለገ ያክል ብትጠይቅላቸው ምህረት አላህ አይምራቸውም ለማለት ነው የተፈለገበት ብለው ዑለማዎች አስቀምጠዋል። ነውም ነው ምክንያቱም በሐዲስ ደረጃ አላህ Subhanahu Wa Ta'ala ከ70 ጊዜ በላይ ኢስቲግፋር አድርጌ እንደሚመራቸው ባቅኖ ለስተግፈርቱ ለሁም ብለዋል። ኢስቲግፋር አድርግላቸው ነበር ብለዋል። ነገር ግን አላህ የፈለገበት ምንድነው? አልመራቸውም የሚለውን ነገር ማስተላለፍ ነው የፈለገው ማለት ነው። ስለዚህ ከዚህ አንፃር 70 ሚሊዮን ከዛ አንፃር የሚረዱ ዑለማዎች ሊኖሩ ይችላሉ። አስለን እኔ በማቀው ደረጃ ግን ያም ቢሆን ሙብተዳዕ የሆነ ነው። ከየትኛውም ይሄ ሙዕተበር የሆነ ዓሊም ወይም ደግሞ ትልቅ ደረጃ ከምንሰጠው ሰው የመጣ አይደለም። እኔ በማቀው ደረጃ والله اعلم የመጣ አላቅም። እንደዛ ሙዕተበር ከሆነ ዓሊም እንደዛ የመጣ ነገር የለም። ዝም ብሎ ሰዎች ሊናገሩ ይችላሉ። ግን ሰዎች የተናገሩት ነገር በሙሉ የሆነ ኮንክሪት የሆነ ሪያሊቲ ነው ብለን አንወስደው። አብዛኛው ስህተት ስላለበት ማለት ነው። والله اعلم። ስለዚህ ከዛ በላይ የሆኑ ፊርቃዎች ሊኖሩ ይችላሉ። አሁን አድ ስናረግ ብንቆጥረው ራሱ አሁን ዝም ብለን እንቁጠር ከተባለ ከዛ በላይ የሆኑ ፊርቃዎች ሊኖሩ ይችላሉ። ገብታችኋል? ግን ማን ይገባል ማን አይገባም የሚለው ራሱ በጣም አጠያያቂ ነው። የትኛው ፊርቃ ነው የሚገባው የትኛው ፊርቃ ነው የማይገባው የሚለው ራሱ ማለት ነው። ስለዚህ ከዛ አንፃር ተረዱት። እሺ ጀዛከላሁ ኡስታዝ። ሌላ ጥያቄ ቀጥል ሀቢቢ። እሺ የሆነ ነጃሳ የሆነ ውሃ አለ። ያ ውሃ ቢነጀስ ያ ውሃ ትንሽም ተፈንጥሮ ቢነካኝ ይነጅሳል? እሺ ይሄ ነጃሳን ጽንሰ ሐሳብ መረዳት ይፈልጋል። ነጃሳ ማለት ምን ማለት ነው የሚለውን ማለት ነው። ነጃሳ ብሎ ማለት ለራሱ የተነጀሰ የሆነ ለራሱ የተበከለ የተበላሸ ሆኖ ሌላውን የሚበክል ማለት ነው። ጠሃራ ብሎ ማለት ለራሱ ንጹህ ነው ሌላውን የሚያነጻ ነው። ሙስተዕበል ብሎ ማለት ደግሞ ለራሱ ንጹህ ነው ሌላን ግን የማያነጻ ነው። በቃ ይሄንን ያዙ ቃዒዳ ማለት ነው። ስለዚህ ነጃሳ ብሎ ማለት ራሱ ምን ማለት ነው? ራሱ የተነጀሰ ሆኖ ሌላ የሚነጅስ ነው ማለት ነው። ስለዚህ ራሱን የተነጀሰ ሆኖ ሌላን ምንድነው የሚነጅስ ከሆነ እንግዲህ ነጃሳ ብለን ካስቀመጥነው የተነጀሰ ከሆነ ይነጅሳል ማለት ነው። والله اعلم። ምናልባት እንደዚህ አይነት ፈትዋዎች እየተሰጡ ከሆነ እኔ አላቅም። የዛ የውቀት ባለቤትም አይደለም። انما نقلت عن اقوال العلماء የዑለማዎችን ንግግር ብቻ ነው ያስቀመጥኩት። አንዳንድ ዑለማዎች ከ72 ወይ 73 መባሉ ከዛ በላይ አይበዛም ማለትን አያሲዝም ብለዋል የሚል ኮሜንት አይቼ ነበር። والله اعلم ما اعرف هذا እኔ አላቅም። ولست باهل علم በእነሱ ደረጃም ያህል العلم አይደለምና እንደዚህ አይነት ፈትዋዎች ተሰጥተው ከሆነ والله اعلم እነዛን ያዙ። እኔ ዑለማዎችን ንግግር ብቻ ነው ያስቀመጥኩት። እሺ ያ ጀማዓ خير። ከዛ አንፃር መመልከት ትችላለህ ሀቢቢ። እኔ ምለው ትምህርት ተጀመረ እንዴ? አልተጀመረም እኮ ዩኒፎርም ለብሰው ተማሪዎች ብዙ ተማሪ ያያየው ነው እንዴ? ወይስ ኦኬ የክረምት ትምህርት ሊሆን ይችላል። ግን የክረምት ትምህርት ከመጀመሩ ነው በዩኒፎርም
ኸይረን ኢንሻአላህ። ያ ጀማ በጣም ዛሬ ብዙ ደግሞ እንደዚህ ስንበዛ ደግሞ እንሰለቻቻለን። እዚህ ጋር ብናቆምስ ምን ትላላችሁ? ነገር ጠይቅ። እኔም የሰው መኪና አደራ ይዤ የአብዱል ፈታህ መኪና እየነዳው ነውና እሱም ሰላሙን ያገኝ። እኔ እዚሁ ላይቭ እያልኩኝ በአንድ ሰዓት እሱም ሰላሙን ያገኝ፣ እኔም አማኔን ላድርስለትና አይሻልም? እንደዛ ሁለት ጥያቄ ብቻ ልጠይቅ ኡስታዝ። ሁለት ጥያቄ ይበዛል፣ አንድ ጥያቄ ጠይቅ። እሺ እየነዳው ነውና ጦሱ ለእናንተ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንደኛው አሁን አንዳንድ ልጆች ቪዲዮ እየሰሩ በአላህ ብሎ እያሉ ነው ቪዲዮ የሚሰሩት። ሌሎቹ ደግሞ ያን ድምፅ ወስዱን ማይሆን ነገርም በአላህ እያሉ ነው ቪዲዮ የሚሰሩት። ያ ነገር እንዴት ይታያል? አስለን በአላህ Subhanahu Wa Ta'ala ላይ ይስአሉ ቢወጂላህ። ይሄ በጣም ተርኪ መርኪ የሆነ ነገር በአላህ Subhanahu Wa Ta'ala ፊት አይጠየቅም። አንደኛ። ሁለተኛ ይሄ ቪዲዮ ሼር አድርጉ በአላህ ሼር ካላደረጋችሁ ምናምን እምትሉ የጀነት አስወጪና አስገቢ የሆናችሁ ሰዎች አላህን ልትፈሩ ይገባል። ከየት ነው ያመጣችሁት? ይሄንን ቪዲዮ ሼር ያላ ቃዒዳ አስቀምጡ ማለት ነው። ይሄንን ቪዲዮ ሼር ያላደረገ አላህን አይወድም፣ መልእክተኛውን አይወድም፣ አላህን አይፈራም፣ መልእክተኛውን እንደዚህ ምናምን ይላሉ። ቁርአን ወዳድ ከሆንክ ነገ የቂያማ ቀን እንትን ከፈለክ ምናምን ያኔ ነገ የቂያማ ቀን ያለኝ የአላህ ውዴታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለኝ ፍቅር ያንተን ተራ ቪዲዮ ላይክ እና ሼር በማድረግ ነው የሚለካው? ምን አይነት አእምሮ ነው አንዳንድ ሰዎች ያላቸው? በጣም እኮ የሚገርም እኮ ሁላ በጣም የሚያስቀኝ በምዕራቡ ዓለም ቲም ሙስሊም እና ቲም ክርስቲያን የሚል ቲክቶክ አካውንት ተከፍቷል። ከዛ ሙስሊሞች ምናምን 500 ሺህ ገባ ምናምን እየተባሉ ሰለብሬት ያደርጋሉ። ፎሎ አድርጉ ምናምን ሙስሊሞች። ይሄ ምን ይባላል መሰላችሁ? በአንድ ወገን ፋላሲ ይባላል። በቃ በአንድ ላይ የሆነ እንትን ህጸጽ ነው ራሱ። አንድ ላይ እንትን ይሏቸዋል። ይሄ በቃ ሙስሊሞች ምናምን ይሄን አካውንት ፎሎ አድርጉ ምናምን አይነት ነገር ማለት ነው። ላ እስልምና ፎሎና እንትን የሚሸቀልበት እኮ አይደለም በመሰረቱ። ሲቀጥል ነው ከዚህ በፊትም ነግሬያችኋለሁ። አንድ ሰው ፎሎ አድርጉኝ ተከተሉኝ ምናምን የሚል ሰው ካገኛችሁ በጣም ብዙ ነገሩን ተጠራጠሩ። በጣም አደገኛ ነው። ምክንያቱም የሰው ልጅ ለራሱ መመሪያ የማይሆን ሰው በሰፊው ነው የተናገርኩት ከዚህ ታስተውሳላችሁ። ለራሱ መመሪያ የማይሆን ሰው ራሱ መምራት የማይችል ሰው ምን ልሁን ብሎ ነው ሰውን ጭራሽ ተከተሉኝ ምን ሊያደርግ ሊመራን ማለት ነው። እኛ ፎሎ የምናደርገው እኛ ለምንድን ነው? ልንመራው፣ እሱ ሊመራን። ላ ሐውለ ወላ ቁወተ ኢላ ቢላህ። እንደዚህ አይነት ነገር ላይ የሚገቡ ሰዎችን በምንም ተአምር ቶሌሬት እንዳታደርጉ። ሪፖርት አድርጉ። እንደውም በተቃራኒው እሺ ሪፖርት አድርጉባቸው። ማንም ሰው እኛ መጥቶ ፎሎ አድርጉኝ ምናምን እኔ በጣም መጣለው ነገር ፎሎ አድርጉኝ የሚለውን ነገር ነው። ምናልባት በስህተት ይሄንን ቃል ተናገሬው ሊሆን ይችላል። ተናገሬው ከሰማችሁ ማለት ነው አላህን ፍራ በሉ ንገሩኝ። እሺ ያው ፊት ለፊት ነው መነግራችሁ። ምክንያቱም ስህተት ስለሆነ አይባልም። ፎሎ አድርጉኝ ተከተሉኝ አይባልም። በጣም አደገኛ ቃል ስለሆነ ማለት ነው። እኛ ራሳችን መሪ ዞሩብናል። ምን መከተል እንዳለብን ግራ የገባን ሰዎች ጭራሽ ሰው ልናስከትል ነው እንዴ? ላ እንደዛ አይደረግም። ጥንቃቄ ይፈልጋል ማለት ነው። ይህንን ማስመልክቶ በአላህ ምናምን እያሉ እንትን የሚያደርጉ ሰዎችን አትስሟቸው። ኸይር ጠያቂ እነሱ ናቸው ማለት ነው። አዎ እንጂ ጭራሽ እኛ ሼር ምናምን ባለማድረጋችን ልንቀጣ ላላ። እንደውም መተባበር የለብንም እነሱ። እሺ ኡስታዝ ኸይር። አንዱ ደግሞ አጭር ጥያቄ ነው ጠይቅ። እሺ ቀጥላትሽ። ቁርአንንና የሰው ድምጽ አንድ ላይ ቪዲዮ ይሰሩበታልና ይሄ ነገር እንዴት ይታያል? ቁርአን ይቀራል፣ በዛ ደግሞ ሰውም ያወራል። እሷም ስህተት ናት። በተቻለ መጠን ቁርአን እየተቀራ ከሆነ ጸጥ ማለቱ የተሻለ ነው። አንዳንድ ዑለማዎች ያንን የተፈለገበት ሌላ ነገር ነው ምናምን ብለው ያስቀመጡ አሉ። ግን የተሻለ የሚሆነው ጥንቃቄ ማድረግ ነው። እሺ ጥንቃቄ አድርጉ። ቁርአን እየተቀራ ከሆነ ቢያንስ ሑርመተን ሊልቁርአን ወሬ ምናምን የመሳሰለው ነገር እያወራችሁ ከስር ቁርአን ምናምን ማድረግ እንደዚህ አይነት ነገራቶች ጥንቃቄ ይፈልጋሉ። والله اعلم። ጥንቃቄ አድርጉ በተቻለ መጠን። እሺ ጀዛከላሁ ኸይራን ወኢያክ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማዓ እዚህ ጋር እንጨርስ
እሺ ኢንሻአላህ ነገ እንገናኛለን። ካልሆነ ማታም ከተገናኘን አላህ ካለ ማታ እንገናኛለን። ኸይር السلام عليكم ጥያቄውም እንዳያልቅባችሁ ለእናንተ ወአለይኩም ሰላም ወራህመቱላሂ ወበረካቱ ነገ ደግሞ ጠይቃላችሁ ኢንሻአላህ አንድ ጥያቄ ያውና ሁሉም አንዳንድ እያለ ነው እንትን የሚለው ካላቆም ነው አይመስላችሁም እንደዛ ነው መሆን ያለበት እሺ ቀጥይታችን እሺ መጨረሻ ሰው እሺ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ገስት ላይ ያሉትን ሌላ ሰው አይግባና እነሱ እንጨርስ አንዳንድ ጥያቄ خير ان شاء الله استاذ ታፖኑ መቶ ሺህ ያስገቡት እሺ ተዘባለ ልጠይቅ እሺ ቀጥይታችን መሰለ ኡስታዝ በቅዳሜ ቀን ልብስ ማጠብ አይቻልም ኡስታዝ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል የሚል ነገር ሰምቼ ነው እና እንድታብራራልኝ ፈልገኝ ማን ነው ተጀመረ እንደዛ ነገር ወላሂ እንደዛ ያልሆነ ከየት እንዳመጡት እኔ እንጃ ግን እሳቸው ቅዳሜ ቀን ልብስ ውሃ ስነካባቸው እንኳን ያምኑን በርት ቆርጠው ጥለዋል እያሉ ما أعرف في الحديث شيئا كهذا እንደዚህ አይነት ነገር በሐዲስም አላውቅም እኔ ምናልባት የኔ አላዋቂነት ሊሆን ይችላል والله اعلم ግን እኔ አላውቅም እንደዚህ የሚባል ነገር ማለት ነው በቀን እንደዚህ ቀን አትጠው በዚህ ቀን ተጠው የሚባል ነገር ሁክም እንግዲህ ፍቅህ ኪታብ ላይ ሰምተን አናውቅም ሐዲስ ላይም ሰምተን አናውቅም እንግዲህ ከየት የመጣ እንደሆነ አናውቅም ምናልባት ኹራፋት እናንተን ካልሆነ በቀር እኔ والله አላውቅም እንደዚህ አይነት ነገር ምናልባት ግን ዝም ብዬ ከመናገር ኢንሻአላህ ዝም ብለን አየት አድርገን ደግሞ ብንመጣ የተሻለ ነው ምክንያቱም የማይታወቅ ነገር ከሆነ አንተ ስላላወቀው የለም ማለት ላይሆን ይችላል ገብታችኋል ስለዚህ ከዛ አንፃር እንትን ማለት እንችላለን ባይሆን ዛሬ ማጠብ ትችያለሽ ማለት ነው ሰኞ ነው አይደለ እንደ ተባለው ዛሬ ማጠብ ይቻላል ማለት ነው እህቴ ናት አቡኪ እንዲመተለኝ እኔ ነው ኡስታዝ መሰል ረሱል ብሏል እኮ ነው የሚሉት እኔ ሰለላሁ ዐለይሂ ወሰለም እኮ እኔ አላውቅም እሱን ወላሂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ንግግር እኔ ሐዲስ ላይ አንድም ቦታ አላውቅም ግን እንዳልኩሽ እኔ አላውቅም ደግሞ ማለት ነገሩ ስህተት ነው ማለት አይደለም ስለዚህ ማየት መቻል አለብኝ እኔ መጠየቅ ደግሞ ካስፈለገ መጠየቅ መቻልም አለብኝ የኔ ሐሳብ እሺ ኡስታዝ ጀዛከ እሺ ወያኪ ኢንሻአላህ ነገ ስንገናኝ ይሄንን በደንብ አይቼ እመጣለሁ ማለት ነው መጠየቅም ካለብኝ ጠይቄ እመጣና ኢንሻአላህ መልሱን የምናገኝ ይሆናል እሺ ኡስታዝ እኔ ልጠይቅ ቀጥይታችን እሺ የመጀመሪያው ጥያቄ እንትና አሁን ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን እንጾማለን صح እና ራሳችን የተወለዱበትን ቀን መጾም እንችላለን ነብዩ አሁን የተወለዱበትን ቀን ስለጾሙ والله اعلم يا خاصه بالنبي صلى الله عليه وسلم ነው እኛ ከየትኛው ማህለ العلم እኔ የተወለድኩበትን ቀን ጾማለሁ የሚል ከሰለፍም ከየትኛው ማህለ العلم አልመጣም አይ አሁን አንዳንድ ሰዎች የተወለድኩበት ቀን ነው ምናምን ነገር ይያሉ ፕሮግራም የሚያዘጋጁ አሉና ያንን እሱ ምንም ጥርጥር የለውም አይቻልም እሱ ምንም ጥርጥር የለውም ገብታችኋል እሱ የሚቻል ነገር አይደለም ይሄ ልደት ምናምን ማክበር የሚባለው ነገር ምንም ጥርጥር የለውም አይቻልም በፍጹም የሚቻል ነገር አይደለም እሱ እና ያንን ጥንቃቄ አድርጉ ልደት የሚባለው ነገር በእስልምና የሚቻል ነገር አይደለም وحتى انه سنه الكفار የኩፋሮች ሱና ነው የነሱ መንገድ ነው እና لا حول ولا قوه الا بالله የነሱን መንገድ ደግሞ እኛ መከተል መቻል የለብንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አስጠንቅቀዋል ተናግረዋል ያው ወደፊት ይመጣል ጊዜ የሚመጣበት ጊዜ አለ ብለዋል እናንተ እነሱ ምን ምትሉባቸው የምትከተሉባቸው ልክ ኮቴ በኮቴ ትከተላቸዋላችሁ حتى لو دخلوا جحر ضب لدخلتموه للنبي محمد صلى الله عليه وسلم እዛው የሚጸዳዳበት ቦታ የሚበላ የሚያድር እንስሳ አለ የዛ እንስሳ ዋሻውስ ቢገቡ እንኳን ትከተሏቸዋላችሁ ብለዋል
እና አሁን እየተመለከትን ያለነው ነገር ያ ነው ሐሉ ያ ነው የሙስሊሙ ዓለም ሐል ማለት ነው። አብዛኛው በቃ እነሱ ትሬንድ አድርገው ያመጧቸውን ነገራቶች ቲክቶክ ላይ ይሁን ምንም ነገር ላይ ይሁን በቃ የነሱ ትሬንድ አራማጅ ሆኗል ህዝብ። አላህ ይጠብቀንና ማለት ነው። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። በደንብ ዳዕዋ ሊደረግበትም የሚገባ ነው። እኛ የራሳችን መሪዎች፣ የራሳችን አስተማሪዎች፣ የራሳችን አሳቲዳዎች፣ የራሳችን ይሄ እያየናቸው ምንመራባቸው እኔ እንትና መሪ እንትና ነው የምንላቸው ብዙ አሉ፣ ነብዩን ጨምሮ ማለት ነው። የነብዩ ሰሃቦች ይበቁናል፣ ታቢዒዎች ይበቁናል። ስለዚህ ሌላ አካልን አንፈልግም ማለት ነው። እሺ ጀዛኩሙላህ። ሁለተኛ ጥያቄ ደግሞ አጭር ነው። አሁን ለምሳሌ አንድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ስም ሲጠራ እሺ ሰላዋት እናወርዳለን እኛ እና ሌሎች ነቢያቶች ሲጠሩ ለምሳሌ እኔ ኢሳ ዐለይሂ ሰላም ስል ሌላ ሰው ተከትሎ እኔን ሰላዋት ማውረድ ይችላል? በሌሎች ነቢያቶች ላይ ማውረድ አለብን ወይ የሚለው ያው ማውረድ አለብን ሳይሆን ማውረድ ይቻላል። ለምሳሌ አወከር ብላችሁ ራሱ ሰለላሁ ዐለይሂ አወከርን ብላችሁ እንትን ሰና ልታረጉብኝ ትችላላችሁ። ልክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚደረገው ማለት ነው። ምንም ችግር የለው። ኢላ እንደ ነብዩ ግን አድርጎ መያዝ አይፈቀድም ነው። ልክ ነብዩ አሁን ሁሌ ከስማቸው ጋር ኢኽቲራን አድርገን ሰለላሁ ዐለይሂ ወሰለም እንላለን። ዱዓ ነው። ያንን ዱዓ ለሌላም ሰው ማድረግ ትችላላችሁ። ሰለላሁ ዐለይሂ ምናምን ማለት ትችላላችሁ። ለኔ ግን መደጋገምና እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ ሁሌ አባሪ አድርጋችሁ ግን መያዝ አይቻልም። ይሄ አጠቃላይ ዑለሞች አቋም ነው። አባሪ አድርጎ መያዝ አይቻልም። ግን ለተራ ስም ራሱ ማድረግ ይቻላል። አንዴ የምታስታውሱ ከሆነ ውዝግብ ተነስቶ ነበር። አንድ ቲክቶከር ጆሃር አለይሂ ሰላም ነው ጆሃር ሰለላሁ ዐለይሂ ወሰለም ብሎ ተናገረ። ከዛ በለው ሰው ምንድነው ምናምን አሉ አይደል? ታስታውሳላችሁ አይደል? አታስታውሱም? ልጁም ቲክቶከር ነው። ያ ልጅም ቲክቶከር የሚታወቅ ቲክቶከር ነው። እናስታውሳለን። የተናገረው አይደል? ጆሃር አለይሂ ሰላም አለና አለይሂ ሰላም ይሁን ሰለላሁ ዐለይሂ ወሰለም አለና እንዴት እላለህ ምናምን ተባለ። ኺላ ትክክል ነው። ሐቂቃውን ምንም ችግር የለውም ነው በእንትን ደረጃ። እሺ ኡስታዝ ጀዛኩሙላህ አላህ ኸይር ጀዛህን ይክፈል። ወኢያኪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ማለት ነው። አንድ የአእምሮ ተማሚ የሆነ ሰው አጅነቢ የሆነ ሰው ማለት ነው ሰላም ማለት ይቻላል? ማለት እምቢ ካልኩ ስለሚፈራ እንዳይቆጣ ሰላም ብሎ ችግር አለው? አላሁ አዕለም። እንግዲህ አህል الفتوى ጋር ሂዱሽ። አላሁ አዕለም። ሰላም ማለት እኮ ነው በእጅ እኮ አላቅም ማለት አንዳንድ ሰዎች በቃ አላቅም ስል በጣም ነው የምትናደዱት። ምንም ማድረግ አልችልም። አፉ በሉኝ። ሁክሙ እንግዲህ አንድ ወንድ አንዲትን አጅነቢ ሴት ሰላም ማለት አይችልም ሁክሙ ማለት ነው። ግን ለምሳሌ አሁን የታመመ ሰው ነው ምናምን የሚለው መዋኒዕ ይሆናል ወይ? والله اعلم። እኔ አላቅም ያለ። ስለዚህ ስለማላቅ ልናገር አልችልም ማለት ነው። አላህ ይጠብቀን። እሺ ወኢያኪ እንደዚህ ነው ዱዓ አድርጎ መውጣት ነው እንጂ። እሺ እዚህ ጋር እንጨርስ ያ ጀማዓ። አላህ Subhanahu Wa Ta'ala በሰማነው እኔ በተናገርኩት እናንተ ባዳመጣችሁት እንዲሁም ባረጋችሁት ታውታ ባረጋችሁት ኮፒ ሊንክ ባረጋችሁት ሼር ባደረጋችሁት ነገር አላህ ለእናንተም ኸይር ጀዛችሁን ይክፈላችሁ። አላህ Subhanahu Wa Ta'ala ለኛ የሚቆጠርልን እርሱን ፈርተን የእርሱን ፊት ክጀላ በኢኽላስ የሰራነው ስራ አላህ ያደርግልን። سبحانك اللهم وبحمدك استغفرك واتوب اليك. السلام عليكم ورحمة الله وبركاته. ان شاء الله ነገ አላህ ካለ በተመሳሳይ ሰዓት ካልሆነ ደግሞ ያው ሰዓት አመቻችተን የምንገናኝ ይሆናል ማለት ነው። እኔ ግን እንትን ያለኝ ነገር ሰላም አለይኩም አቡኪ መች አንዴ ሰማሉ ማለት እስኪ ዘጋው። ቆይ ታገሱሽ። አቡኪ አልሰማም። ትሰማለህ? አድሚን ግን በጣም ያንሳል እዚህ ቤት። አድሚን ጨምር ኢንሻአላህ። እናስተካክላለን። ቀጣይ ላይፍ ስንገባ እናስተካክላለን ኢንሻአላህ። ኢንሻአላህ ኸይር
هذا يوم عسير كذبت قبلهم قوم نوح فكذبوا عبدنا وقالوا مجنون وازدجر فدعا ربه أني مغلوب فانتصر ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر وحملناه على ذات ألواح ودسر وإياك እሺ እንትን እናድርግ እስቲ የቴሌግራም የእንትን ቲክቶክ የምንድነው ዩቲዩብ ቻናሌን ላስተዋውቃችሁ ኢንሻአላህ ስለ መውሊድ ይሄንን 1-5 ቀን ሰፋ ባለ ደረጃ በደንብ ትምህርት ስለምለቅበት ሁሉንም ቢያንስ 5 ክፍል እለቅበታለሁ እንዴት ተጀመረ በማን ተጀመረ የሚያመጣቸው ማስረጃዎች እንዴት መመለስ እንችላለን ምናምን የሚል አጠቃላይ ነገር የሚዳሰስበት ትምህርት እለቅላችኋለሁ ዩቲዩብ ቻናላችንን ተቀላቀሉ እስቲ ከዚህ ውስጥ ያልተቀላቀላችሁ ኦነስት ሆናችሁ እኛ አልተቀላቀልንም አንድ ቁጥር ጻፉ እስቲ ያልተቀላቀላችሁ ሰዎች ያልተቀላቀላችሁ ብቻ አንድ ቁጥር ያልተቀላቀላችሁ አንድ ቁጥር ይሄ ሁሉ ሰው እኮ አልተቀላቀላችሁ ማን ነው ሁላችሁ እሺ አሁን ላሳያችሁ ከዛ ሰብስክራይብ ላስደርጋችሁ